በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነት ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ነሐሴ 16 ቀን የእናታችን የእመቤታችን የቅድስት ኪዳነ ምሕረትን ዓመታዊ ክብረ በዓል ዕርገታ ለማርያም እያልን በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? በዚህ ዕለት ምን የተከናወነበት ዕለት ስለሆነ ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተረዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ ቅድስት ቤተ ክርስቲያናችን ነሐሴ 16 ቀን የእናታችን የእመቤታችን የቅድስት ድንግል ማርያምን ትንሣኤና ዕርገታ ለማርያም እያለች በታላቅ ድምቀት ታከብራለች። በመዝሙረኛው በልበ አምላክ በቅዱስ ዳዊት በመዝሙር 131 ቁጥር 8 ላይ አቤቱ ወደ ረፍት ተነስ አንተና የመቅደስ ታቦት ተብሎ እንደተነገረ እውነተኛዋ የመቅደሱ ታቦት እመቤታችን ቅድስት ድንግል ማርያም በዛሬው ዕለት በልጇ ስልጣን ከሙታን ተለይታ ተነስታ በክብር ወደ ሰማይ ያረገችበት ዕለት ነውና ይህንን ታላቅ ክብረ በዓል እናከብራለን ማለት ነው። ታዲያ በቅዱሳት መጻሕፍት ላይ ተጽፎልን እንደምናነበው በመቃብር ውስጥ መፍረስና መበስበስ የኃጢአት ውጤት ነው። ትእዛዝን የጣሰውን አዳምን እግዚአብሔር አምላካችን በዚህ በኦሪት ዘፍጥረት ምዕራፍ 3 ቁጥር 19 ላይ ተመዝግቦልን እንደምናገኘው አፈር ነህና ወደ አፈርም ትመለሳለህ ብሎ ረግሞት ነበረ። ታዲያ እመቤታችን ቅድስት ድንግል ማርያም ግን ከአዳማዊ መርገምና ከኃጢአት ሁሉ በመንፈስ ቅዱስ የተጠበቀች ንጽሕተ ንጹሐን ቅድስት ቅዱሳን በመሆኗ ይህ መበስበስና መፍረስ በመቃብር ውስጥ ሳያስቀራት በልጇ ስልጣን ከሙታን ተለይታ ተነሳ በዛሬው ዕለት በክብር በምስጋና ወደ ሰማይ አርጋለች ማለት ነው። አስተውሎ ወገኖቼ፣ ለዚህ ነው ይህንን ታላቅ ክብረ በዓል የምናከብረው። እናታችን እመቤታችን ቅድስት ድንግል ማርያም ከሙታን ተለይታ ተነሳ በክብር ምስጋና ወደ ሰማይ ያረገችበት ዕለት ስለሆነ ማለት ነው። ታዲያ እመቤታችን ያረገችበት ዕለት ነው። ዕርገቷን ነው የምናከብረው ብለን ብቻ ማለፍ ሳይሆን ጥንተ ታሪኩን ልናውቅ ያስፈልጋልና ታሪኩን ወደ ኋላ መለስ ብለን አጥር አድርገን እንመለከታለን። ታሪኩስ እንደምንድን ነው ስንል እመቤታችን ቅድስት ድንግል ማርያም ከአባቷ ከቅዱስ ኢያቄም ከእናቷ ደግሞ ከቅድስት ሐና ግንቦት 1 ቀን በሊባኖስ ተራራ ላይ ተወለደችልን። በ3 ዓመቷ ለቤተ መቅደስ ተሰጥታ 12 ዓመታት ያህል በቅድስናና በንጽህና ኖራለች፣ አድጋለች። በመልአኩ በቅዱስ ገብርኤል ብስራት አምላካችን መድኃኔ ዓለም ክርስቶስን ጸንሳ ወለደችው። የሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ ስትመለከቱ እንደምታገኙት ከልጇ ከጌታችን ከኢየሱስ ክርስቶስ ጋር 33 ዓመት ከ3 ወር አብራ ካሳለፈች በኋላ ጌታችን በዕፀ መስቀል ላይ ሆኖ ለወደደው ደቀ መዝሙሩ ለቅዱስ ዮሐንስ እመቤታችን ቅድስት ድንግል ማርያምን አደራ ሰጣት። ዮሐንስ ወንጌል ምዕራፍ 19 ላይ ስትመለከቱ እንደምታገኙት አሁን እመቤታችን ቅድስት ድንግል ማርያም በደቀ መዝሙሩ በቅዱስ ዮሐንስ አማካኝነት ለእኛ ለሁላችን ተሰጥታናለች። ከዚያ በኋላ በቅዱስ ዮሐንስ ቤት 15 ዓመት ከ9 ወር ኖራለች ማለት ነው። ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም በዚች ምድር ላይ የኖረችው ለ64 ዓመታት ነው። የእመቤታችን ቅድስት ድንግል ማርያም ዕድሜ በምድር ላይ የኖረችው 64 ዓመታትን ነው። ይህስ እንደምንድን ነው ካልን 3 ዓመት በወላጆቿ ቤት፣ 12 ዓመት በቤተ መቅደስ፣ 33 ዓመት ከ3 ወር ከጌታችን ጋር 15 ዓመት ከ9 ወር በቅዱስ ዮሐንስ ቤት በጠቅላላው በ64
ዓመት በዚህ ምድር ላይ ከኖረች በኋላ በ64 ዓመቷ ጥር 21 ቀን ከዚህ ከሚያልፈው ዓለም በሞት ተለየች ማለት ነው። ወገኖች ያስተውሉ። እመቤታችን ያረፈችው ጥር 21 ቀን ነው። ታዲያ ጥር 21 ቀን በ64 ዓመቷ ካረፈች በኋላ እመቤታችን ካረፈች በኋላ ሐዋርያት የእመቤታችንን ሥጋ ለመቅበር ሥጋዋን በአጎበር አድርገው ወደ ጌቴሴማኒ መቃብር ይዘው ሲሄዱ ሳለ አይሁድ በምቀኝነት ተነሱባቸው። እንዴት ባለ ምቀኝነት ካልን ቀድሞ ልጇ ተነሳ አረገ እያሉ ሲያውኩን ኖረዋል። ዛሬ ደግሞ ዝም ብንላቸው እርሷም ተነሳች አረገች እያሉ ሊያውኩን አይደለምን? ስለዚህ አስክሬኗን ከደቀ መዛሙርቱ ወይም ከሐዋርያቱ ተቀብለን በእሳት እናቃጥላለን ብለው በምቀኝነት በክፋት ተነሱባቸው። አስተውሉ። ጥር 21 ቀን ማለት ነው። ታዲያ ከአይሁዳውያን መካከል እጅግ ፈርጣማ የሆነው ታውፋንያ የሚባል አይሁዳዊ ተራምዶ የእመቤታችንን ሥጋ ከደቀ መዛሙርቱ ለመቀበል ሊነጥቃቸውና ለማቃጠል አጎበሯን ቢጨብጠው የእግዚአብሔር መልአክ ገናናው መልአክ ሊቀ መልአኩ ቅዱስ ገብርኤል የዚያን የታውፋንያን እጅ ሁለቱንም እጆቹን በሰይፍ ቆረጣቸው። እጆቹ ከአጎበሩ ላይ ተንጠልጥለው ቀሩ። በዚህ ጊዜ ያ ታውፋንያ የሚባል አይሁዳዊ ሰው በክፋት የመጣው ሥጋዋን ተቀብሎ ለማቃጠል የመጣው ተጸጽቶ ማርኝ ይቅር በይኝ ብሎ በድያለሁ ብሎ ቢያነባ ቢያለቅስ የእኛ እናት ወላዲተ አምላክ ሥጋዋን ለማቃጠል የመጣውን ወንበዴ ወይም ደግሞ አይሁዳዊ ሰው ርኅርኅት ናትና አዛኝት ናትና የእኛን መጥፋት የማትወደው እናታችን ድንግል ማርያም ከልጇ ከወዳጇ አስታርቃ ምሕረትን አሰጥታ እጆቹን ወደ ነበረበት መልሳ ምሕረትን አድርጋ ፈውሰዋለች። አስተውሉ። ታዲያ በዚህ ሁኔታ ውስጥ ሳሉ ቅዱስ ዮሐንስ እኔ አደራዬን አሳልፌ አልሰጥም፣ አደራዬን አልበላም ብሎ አይሁዳውያን ሥጋዋን ለመቀማት ሲመጡ ሳሉ የእመቤታችን አስክሬን ላይ ወይም ደግሞ ሥጋዋ ላይ ተደፍቶ እኔ አደራዬን አልሰጥም ብሎ ሥጋዋ ላይ ተደፋ። ከዚህ በኋላ መላእክት የእመቤታችንን የቅድስት ድንግል ማርያምን ክቡር ሥጋና ቅዱስ ዮሐንስንም ጭምር ነጥቀው ወስደው በገነት በዕፀ ሕይወት ስር አኖሯት። በገነት በዕፀ ሕይወት ስር የእመቤታችን የቅድስት ድንግል ማርያም ሥጋ አርፎ ሳለ ቅዱስ ዮሐንስ የማዕጠንት ሥርዓትን እያከናወነ ያገለግል ነበረ። ታዲያ የእመቤታችን የቅድስት ድንግል ማርያም ሥጋ ለ8 ወራት ጥር 21 ቀን አርፋ ለ8 ወራት በገነት በዕፀ ሕይወት ስር ነበረ። ሐዋርያቱም ታዲያ ቅዱስ ዮሐንስን የእመቤታችን ነገር እንደምን ሆነ እያሉ ሲጠይቁት ሥጋዋ በገነት በዕፀ ሕይወት ስር እንዳለ ነገራቸው። እነርሱም ታዲያ ከ8 ወራት በኋላ በነሐሴ 1 ቀን ሐዋርያው ቅዱስ ዮሐንስ ይህንን አይቶ እኛ እንዴት ሳናይ ብለው መንፈሳዊ ቅናትን ቀንተው በተጨማሪም ደግሞ ጌታችን የእመቤታችን የቅድስት ድንግል ማርያምን ሥጋ ሰጥቷቸው እንዲቀብሩ የእመቤታችንን አስክሬን ከጌታ ተቀብለው ለመቅበር ሱባኤ ገቡ። ነሐሴ 1 ቀን ሱባኤ ገቡ። አንድ ሱባኤ 7 ቀን ነው። 2 ሱባኤ 14 ቀን ነው። ሁለተኛው ሱባኤ ሲጠናቀቅ ነሐሴ 14 ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ሱባኤያቸውን ተቀብሎ የእመቤታችን የቅድስት ድንግል ማርያምን ሥጋ ሰጣቸው። ሐዋርያቱም ታዲያ የእመቤታችንን ሥጋ ከጌታችን ከተቀበሉ በኋላ በጸሎት በምህላ ሥጋዋን ቀበሯት። ታዲያ በሦስተኛው ቀን ነሐሴ 16 ቀን እመቤታችን ቅድስት ድንግል ማርያም እንደ ልጇ ባለ ትንሣኤ ተነስታ አርጋለች። ዛሬ የምናከብረው ክብረ በዓል ይህንን ነው ወገኖቼ። ልብ ብላችሁ አስተውሉ። ሞት በጥር ነሐሴ መቃብር ይላሉ አባቶቻችን። እመቤታችን ቅድስት ድንግል ማርያም ጥር 21 ቀን ያረፈችው። ጥር 21 ቀን አርፋ እስከ ነሐሴ 14ኛው ቀን ድረስ በገነት በዕፀ ሕይወት ስር ለ8 ወራት ነበረ ሥጋዋ ማለት ነው። ከዚያ በኋላ ጌታችን ሱባኤ በገቡት መሠረት ሱባኤያቸውን ተቀብሎ ሥጋዋን ሰጥቷቸው ነሐሴ 14 ቀን ቀበሯት። በ16
በሶስተኛው ቀን ነሐሴ 16 ቀን እንደ ልጇ ባለ ትንሣኤ ተነስታ አድርጋለች። ታዲያ ይህ ሁሉ ነገር ሲከናወን ከ12 ሐዋርያት መካከል አንዱ ቅዱስ ቶማስ በቦታው ላይ አልነበረም። ለምን ካልን ወደ ሀገረ ስብከቱ ለማስተማር ለአገልግሎት ወጥቶ ስለነበረ፣ ሀገረ ስብከቱ ህንድ ስለነበረ ህንድ ለማስተማር ሄዶ ስለነበረ ይህ ሁሉ ሲከናወን በቦታው አልነበረም። ታዲያ ቅዱስ ቶማስ ደመና ጠቅሶ ወይም ደግሞ በደመና ተጭኖ ከሀገረ ስብከቱ ሲመለስ ሳለ እመቤታችን ቅድስት ድንግል ማርያምን ስታርግ አገኛት። በዚህ ጊዜ ይህንን ሲመለከት ከሚጓዝበት ደመና ላይ ለመውደቅ ቃጣው፣ ወደደ። ለምን እንዲህ አሰበ? ለምን ለመውደቅ ፈለገ ካልን ቀድሞ የልጅሽን ትንሣኤ ሳላይ ቀረው፣ ዛሬ ደግሞ ያንቺን ትንሣኤ ሳላይ ቀረው አይደለምን ብሎ እጅጉኑ አዝኖ ከደመናው ላይ ለመውደቅ ቃጣው። እመቤታችን ቅድስት ድንግል ማርያም ታዲያ አይዞህ አትዘን አለችው። ወንድሞች ሐዋርያት ያላዩትን ትንሣኤንና እርገቴን አንተ አይተሃልና ተነሳች አረገች ብለ ሂድና ንገራቸው፣ ያምኑህም ዘንድ ይህንን ሰበኔን ወይም ደግሞ መግነዜን አሳያቸው ስጣቸው ብላ መግነዟን ሰጥታ ሐዋርያው ቅዱስ ቶማስን ላከችው። እርሷም አረገች። ወገኖቼ ታዲያ ሐዋርያው ቅዱስ ቶማስ ወደ ሐዋርያቱ መጥቶ ቀጥታ እመቤታችን አረገች ተነሳች አላላቸውም። ወደ እነርሱ ከቀረበ በኋላ እርሱ የያዘውን ያውቃልና የእመቤታችን ነገር እንደምን ሆነ ብሎ ጠየቃቸው። እነርሱም ታዲያ አግኝተን ቀበርናት እኮ አሉት። እርሱም ታዲያ የያዘውን ምስጢሩን ያውቃልና ሞት በጥር ነሐሴ መቃብር፣ ይህ እንዴት ሊሆን ይችላል? ተው፣ ይህማ አይሆንም። እርሷ ያረፈችው ጥር 21 እናንተ ደግሞ ቀበርናት የምትሉ ነሐሴ፣ ይህ እንዴት ሊሆን ይችላል? እያለ ይሞግታቸው ጀመረ። በዚህ ጊዜ ሊቀ ሐዋርያት ቅዱስ ጴጥሮስ አንተ ልማድህ ነው አለ። አንተ ልማድህ ነው፣ ተጠራጥረ ሌሎችን ስታጠራጠር ትኖራለህ። ለምን ትጠራጠራለህ አለው። ቀድሞ ካላየው አለምንም ብሎ ነበርና ዮሐንስ ወንጌል ምዕራፍ 20 ቁጥር 4 ላይ ስትመለከቱ እንደምታገኙት ማለት ነው። አንተ ልማድህ ነው ብሎ ተቆጥቶት የእመቤታችንን ሥጋ ለማሳየት ወደ ቀበሩበት ቦታ ይዞት ሄደና ቅዱስ ጴጥሮስ መቃብሩን ቢከፍተው የእመቤታችንን ሥጋዋን አጣት። በዚህ ጊዜ ሊቀ ሐዋርያት ቅዱስ ጴጥሮስ ደንግጦ ቆመ። ቶማስም ታዲያ በዚህ ጊዜ መደናገጣቸውን ከተመለከተ በኋላ አታምኑኝም ብዬ ነው እንጂ እመቤታችን ቅድስት ድንግል ማርያምስ ተነስታለች አርጋለች አላቸው። ምልክት የሆነ ብላ የሰጠችውንም ሰበን አሳያቸው። ከዚህ በኋላ ሰበኗን ተከፋፍለው ለበረከት ተከፋፍለው ሁሉም ደስ ብሏቸው እመቤታችን በማድረጓ ደስ ብሏቸው ሐሴትን አድርገው ሰበኗን ተከፋፍለው ወደ የሀገረ ስብከታቸው ተበታተኑ። ዛሬ ቅድስት ቤተ ክርስቲያናችን የእመቤታችን የቅድስት ድንግል ማርያምን ሰበን ምሳሌ በሥርዓተ ቅዳሴ ጊዜ ዲያቆኑ በሚይዘው የመጾር መስቀል ስር አድርጋ ምልክት አድርጋ ታስተምረናለች። አስተውሉ። በቅዳሴ ጊዜ ዲያቆኑ የሚይዘውን የመጾር መስቀል ስትመለከቱ፣ መስቀሉን ስትመለከቱ የእኛ መድህን ጌታችን መድኃኒታችን ኢየሱስ ክርስቶስ የማይሞተው አምላክ ሞቶ ሞትን ድል አድርጎ እንደተነሳ እንዳረገ መስቀሉን ስንመለከት እናስተውላለን፣ እናስባለን። ዝቅ ስንል ደግሞ በመስቀሉ ላይ የተጠቀለለውን ጨርቅ ስንመለከት ደግሞ የእኛ እናት ወላዲት አምላክ ድንግል ማርያም እንደ ልጇ ባለ ትንሣኤ የተነሳ እንዳረገች ያንንም ጨርቅ ደግሞ ሰበኗን ለቅዱስ ቶማስ እንደሰጠችው እናስተውላለን፣ እናስባለን ማለት ነው። ያንን ስንመለከት በእውነት ይህችን ቅድስት ቤተክርስቲያን የሰጠን አምላካችን የተመሰገነ ይሁን። በነገሮች ሁሉ ክርስቶስን የምትሰብከንን በነገሮች ሁሉ መጽሐፍ ቅዱስን የምታስተምረንን አንደበት አውጥታ ባትናገር እንኳን አይተን የምናነባትን ቀራንዮን እንድናስብ የምታደርገንን የጌታችንን ሕማምን፣ መከራውን፣ ስቃዩን፣ ግርፋቱን፣ እርገቱን ጭምር ሳይቀር ትንሣኤውንም ጭምር የምታሳስበንን የእመቤታችን የቅድስት ድንግል ማርያምን ደግሞ እርገቷን የምታሳስበንን ይህችን ቅድስት ቤተ ክርስቲያን የሰጠን አምላካችን በእውነት የተመሰገነ ይሁንልን። ታዲያ ለበረከት ተከፋፍለው ሐዋርያቱ ወደ የሀገረ ስብከታቸው ከሄዱ በኋላ በዚሁ አላበቃም። በሚቀጥለው ዓመት ልክ በዓመቱ ሐዋርያት አሁንም ዳግም ተሰበሰቡ። ዳግም ተሰብስበው ቶማስ ትንሣኤሽንና እርገትሽን አይቶ እኛ ሳናይ ብለው መንፈሳዊ ቅናትን ቀንተው በነሐሴ 1 ቀን ሱባኤ ጀመሩ። ወገኖቼ እኛ ዛሬ በዚህ ዘመን ያለን ትውልዶች መንፈሳዊ ቅናትን ነው የምንቀናው ወይስ ደግሞ ዓለማዊ ቅናትን ነው የምንቀናው?
ሰው ሲያድግ ለምን አደገ ብለን ቀንተን ምንመቀኝ ስንቶቻችንን ያለነው? ሰው ሲለወጥ ለምን ተለወጠ ብለን የምንመቀኝ ወይም ደግሞ እዛ ሰው ላይ የማንቆፍረው ጉድጓድ የሌለ ስንቶቻችንን? ሐዋርያት ግን የቀኑት መንፈሳዊ ቅናትን ነው። ዓለማዊ ቅናት ወገኖቼ ኃጢአትን ያመጣብናል። መንፈሳዊ ቅናት ልንቀና ያስፈልጋል። መንፈሳዊ ቅናት እንዴት ነው ካልን፣ አዎ ሰዎች ወደ ክርስቶስ ሥጋና ደም ሲቀርቡ ወይም ቅዱስ ሥጋውን ክቡር ደሙን ሲቀበሉ ስናይ እኔስ መቼ ነው ቅዱስ ሥጋውን ክቡር ደሙን መቀበለው ብለን መንፈሳዊ ቅናት ልንቀና ያስፈልጋል። ሰዎች ወደ ቤተ ክርስቲያን ሲሄዱ እኔስ መቼ ነው ከዓለም ተላቅቄ ወደ ቤተ ክርስቲያን የሚሄደው? መቼ ነው ቅዳሴ ማስቀድሰው? መቼ ነው የእግዚአብሔርን ቃል የምማረው ብለን መንፈሳዊ ቅናት ልንቀና፣ ሰዎች ንስሐ ሲገቡ ከተመለከትን እኔስ መቼ ነው ንስሐ ምገባው ብለን መንፈሳዊ ቅናት ልንቀና ያስፈልጋል። ወገኖቼ እኛ መንፈሳዊ ቅናትን የምንቀና ከሆነ ከልባችን ያንን ነገር ለማድረግ የምንፈልግ የምንሻ ከሆነ እግዚአብሔር አምላክ የልቦናችንን መሻት ሁሉ ይፈጽምልናል። ወገኖቼ አዎ ሐዋርያቱ መንፈሳዊ ቅናትን ቀንተው ቶማስ ትንሣኤሽንና ዕርገትሽን አይቶ እኛ እንዴት ሳናይ ብለው በዓመቱ ነሐሴ 1 ቀን ሱባኤ ጀመሩ። ከሁለት ሱባኤ ወይም ደግሞ ከ14 ቀናት የጾምና የጸሎት ጊዜ በኋላ በነሐሴ 16ኛው ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን ወደ ሰማይ አወጣቸው። እመቤታችን ቅድስት ድንግል ማርያምም በታላቅ ክብር በተወደደ ልጇ ቀኝ ተቀምጣ እጆቿን ዘርግታ ሐዋርያትን ባረከቻቸው። ጌታችንም በዚህ ዕለት ራሱ ቀድሶ ቅዳሴ ቀድሶ ሐዋርያትን ሁሉ ቅዱስ ሥጋውን ክቡር ደሙን አቀበላቸው። እመቤታችን ቅድስት ድንግል ማርያም ከልጇ እጅ በዚህ ዕለት ነሐሴ 16 ቀን ቆርባለች። ይህንንም ደግሞ ነሐሴ 16 ቀን መጽሐፈ ስንክሳራችን ላይ ተመዝግቦ እናገኛለን። ጌታችን በዚህ ዕለት ለእናቱ ለእናታችን ለቅድስት ድንግል ማርያም ታላቅ ቃል ኪዳንንም ገብቶላታል። ምን የሚል ቃል ኪዳን ካልን፣ አዎ በዚህ ዕለት የሆነውን የዕርገትሽን መታሰቢያ በዓል በዓለሙ ሁሉ ውስጥ እንዲሰብኩ ልጆችሽ ሐዋርያትን እዘዣቸው አላት። መታሰቢያሽን የሚያደርገውን ሁሉ ነው የጠብቀዋለሁ። በዚች ቀን ተጠብቆ ቅዱስ ቁርባን የሚቀበለውን ኃጢአቱን ሁሉ እደመስስለታለሁ፣ የእሳትን ስቃይ ከቶ አይም ብሎ ቃል ኪዳን እንገባላት። አዎ መታሰቢያሽን ለሚያደርግ ሁሉ በዚች ቀን ለድሆች በስምሽ ለሚመጸውት ሁሉ ቸርነቴ ትገናኘዋለች፣ ይህም ደግሞ ሥጋሽ ወደ ሰማይ ያረገበት ዕለት ነውና ብሎ ቃል ኪዳን እንገብቶላታል ወገኖቼ። ስለዚህ ዛሬ በዚህ ዕለት ነሐሴ 16 ቀን በስሟ የተራበ ብናበላ፣ የተጠማ ብናጠጣ፣ የታረዘ ብናለብስ፣ በስሟ ለተሰራ ቤተ ክርስቲያን መባ ብናስገባ፣ በዕለቱ ተጠብቀን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ብንቀበል፣ አዎ የእሳትን ስቃይ ከቶ አናይም። በዚህ ዕለት ጌታችን ይህንን ታላቅ ቃል ኪዳን ለእመቤታችን ለቅድስት ድንግል ማርያም ገብቶላታል። ስለዚህ ዛሬ ነሐሴ 16 ቀን የምናከብረው የእመቤታችን የቅድስት ድንግል ማርያም ዕርገቷ ስለሆነ ትንሣኤዋንና ዕርገቷን ነው በታላቅ ድምቀት የምናከብረው ማለት ነው። ታዲያ በዚህ ዕለት የእመቤታችንን ዕርገት ብቻ አይደለም የምናከብረው። በዚህ ዕለት የልዳው ኮከብ የሊቀ ሰማዕታት የቅዱስ ጊዮርጊስንም ፍልሰተ አጽሙን በታላቅ ድምቀት እናከብራለን። ፍልሰተ አጽሙ ነው ስንል ፍልሰት ማለት ከአንድ ቦታ ወደ ሌላ ቦታ መዘዋወር ማለት ነው። ፍልሰተ አጽሙ ስንል የቅዱስ ጊዮርጊስ አጽም ከአንድ ቦታ ወደ ሌላ ቦታ የፈለሰበት ነው። ከየት ወዴት ካልን ደግሞ ሥጋው ከፋርስ ሀገር ወደ ሀገሩ ልዳ በክብር የፈለሰበት ዕለት ነውና ይህንን ዕለት የሊቀ ሰማዕታት የቅዱስ ጊዮርጊስን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። የሥጋውን ፍልሰት ከእመቤታችን ከቅድስት ድንግል ማርያም የሥጋ ፍልሰት ጋር አንድ ሆኗልና ይህንን የተረዱ ሰዎች እርሷን መውደዱን የሚያውቁ ሰዎች ስዕሉን ከስዕሏ አጠገብ አድርገው ይስላሉ ማለት ነው። በስሙ ለሚማጸኑ የድህነት ወደብ ይሆን ዘንድ ማለት ነው። ስለዚህ በዛሬው ዕለት የቅዱስ ጊዮርጊስንም ፍልሰተ አጽሙን እናከብራለን ማለት ነው። ታዲያ ይህንን ዕለት ስለምን እንደምናከብር አጠር አድርገን ከተመለከትን ከዚህ ትምህርትኛ ምንድን ነው የምንማረው የሚለውን አጠር አድርገን ተመልክተን የዛሬው ትምህርታችንን እንጨርሳለን። ምንድን ነው የምንማረው ስንል መበስበስና መፍረስ የኃጢአት ውጤት ናቸው።
እመቤታችን ቅድስት ድንግል ማርያም በልጇ ስልጣን ከመቃብር በላይ የሆነችው በንጽህናዋና በቅድስናዋ ነው። እኛም ታዲያ ዛሬ ስጋችንን ከዝሙት ከአልኮል፣ አንደበታችንን ደግሞ ከሐሰትና ከሐሜት ጠብቀን በቅድስና ብንኖር ንስሐ ብንገባ እግዚአብሔር አምላካችን ሕይወታችንን ከውድቀት አውጥቶ ለታላቅ ክብር ያበቃናልና ይህንን እንማራለን። ይህንን ልናስተውል ያስፈልጋል። ሌላው ምንድነው የምንማረው ስንል ሐዋርያት የእመቤታችንን ሥጋ ለማግኘትና ትንሣኤዋን ለማየት 14 ቀን በጾምና በጸሎት ተግተዋል። እኛም ታዲያ ለዚህ ለሚያልፈው ዓለም ሀብትና ንብረት የምንጨነቀውን ያህል ስለ ነፍሳችን ድህነትና ስለ ዘላለማዊ ሕይወታችን በጾምና በጸሎት ምን ያህል ጊዜ እንተጋለን? ይህንን ቆም ብለን እንድናስብ ያደርገናል። አዎ ስለ ዓለም ሀብትና ንብረት ስለዚች አላፊ ጠፊ ስለሆነች ዓለም የምንጨነቀውን ያህል መቼ ነው ስለ ነፍሳችን ድህነትና ስለ ዘላለም ሕይወታችን የምንጨነቀው? መቼ ነው ወደ ክርስቶስ ሥጋና ደም ለመቅረብ የምንጨነቀው? መቼ ነው ስለ ዘላለማዊ ሕይወታችን፣ ስለ ዘላለማዊ ቤታችን፣ ስለ መንግሥተ ሰማያት የምንጨነቀው? መቼ ነው? ይህንን ቆም ብለን ልናስብ ያስፈልጋል። ሌላው አይሁዳዊው ታፋንያ በእመቤታችን አስክሬን ላይ ጥፋት ሊፈጽም ሲል እጆቹ ቢቆረጡበትም እንኳን በኋላ ላይ ግን ተጸጽቶ በመማፀኑ ተፈውሷል፣ ድኗል። ዛሬስ እኛ ምንም እንኳን ብንበድል ብንሳሳት በእውነተኛ ንስሐ ወደ አምላካችን ከተመለስን ምሕረትንና ይቅርታን እንደምናገኝ ያስተምረናል የዛሬው ትምህርታችን። አዎ ምናልባት እግዚአብሔር አምላካችን ይቅር አይለንም ብለን የምናስበው ታላቅ ኃጢአትን ሰርተን ሊሆን ይችላል። አዎ ራሳችንን በዝሙት አርክሰን ታላላቅ ኃጢአቶችን በደሎችን ሰርተን ሊሆን ይችላል። ነገር ግን የትኛውንም አይነት ኃጢአት ብንሰራ የትኛውንም በደል ብንበድል ከልባችን ሆነን ተጸጽተን ብንመለስ በእውነተኛ ንስሐ ወደ አምላካችን ከተመለስን አዎ የእኛ አምላክ ቸሮ አምላካችን በቸርነቱ በምሕረቱ በይቅርታ ይጎበኘናል። ስለዚህ ከልባችን ሆነን ንስሐ ልንገባ ያስፈልጋል ማለት ነው። ስለዚህ ይህንን በዓለም ደግሞ ስናከብር ታዲያ በዓሉን በመብላትና በመጠጣት ብቻ ሳይሆን በንስሐ ታጥበን በደላችንን ተናዘን ፍቅርን ገንዘብ አድርገን ወደ ቅዱስ ሥጋው ወደ ክቡር ደሙ በመቅረብ ሊሆን ይገባል ማለት ነው። በተጨማሪም ደግሞ ከቃል ኪዳኗ በረከት ረድኤትን ለማግኘት የተራቡ እህት ወንድሞቻችንን በማሰብ ሊሆን ይገባል። የተራቡ በማብላት የተጠሙ በማጠጣት የታረዙትን በማልበስ ሊሆን ይገባል ማለት ነው ይህንን ክብረ በዓል ስናከብር። ስለዚህ ክብረ በዓሉን ስለምን እንደምናከብር እንዳወቀን ሁሉ እንዴት ማክበር እንዳለብንም በጥቂቱ ተመልክተናልና ክብረ በዓሉን ስናከብር የተራቡ እህት ወንድሞቻችንን እንድናስብ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ታዲያ ዛሬ የተማማርነውን አስተምሮ ላልተማሩት ወንድሞቻችን ማስተማርም ደግሞ መንፈሳዊ ግዴታችን ነው። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኛ ዛሬ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን ካለማወቅ የተነሳ እየሳቱን ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችንን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህንን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ምናልባት ደግሞ መርሃ ግብራችንን ከመጨረሳችን አስቀድሞ አንድ መልእክት ወደ እናንተ አስተላልፋለሁ። ይህ መልእክት ምንድነው ካላችሁኝ ዘንዳ እንደሚታወቀው በዚህ መንፈሳዊ ቻናል ላይ በዓመት 3 ታላላቅ የበረከት ስራዎች ይሰራሉ። እነዚህ የበረከት ስራዎች የሚሰሩት ሁላችሁም አነሰ በዛ ሳትሉ የአቅማችሁን አድርጋችሁ ተሳትፋችሁ ነው። እነዚህ የበረከት ስራዎች ምንድናቸው ካለን የማቴዎስ ወንጌል ምዕራፍ 25 ላይ የተጠቀሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ በሚመጣበት ጊዜ የሚጠይቀንን ጥያቄዎች ለመመለስ የተዘጋጁ ናቸው። እነሱስ መቼ መቼ ናቸው ካልን አዲስ ዓመትን ምክንያት ማድረግ የታሰሩት ወንድሞቻችንን እንጎበኛለን። በዚህም ደግሞ ታስሬ ያልጠይቃችሁኝ የሚለውን ጥያቄ እንመልሳለን። የገና በዓልን ምክንያት ማድረግ ደግሞ የታመሙት ወንድሞቻችንን እንጠይቃለን። በዚህም ደግሞ ታምሜ ያልጠይቃችሁኝ የሚለውን ጥያቄ እንመልሳለን። የፋሲካ በዓልን ምክንያት ማድረግ ደግሞ የተራቡት ወንድሞቻችን ነዳያንን አንድ ቦታ ሰብስበን እንመግባለን። በዚህም ደግሞ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝ የሚለውን ጥያቄ እንመልሳለን ማለት ነው። ስለዚህ እነዚህ 3 ታላላቅ የበረከት ስራዎች በዓመት
3 ጊዜ ይሰራሉ ማለት ነው። አሁን ከፊታችን የሚመጣውን አዲስ ዓመትን ምክንያት ማድረግ የታሰሩት ወንድሞቻችንን ለመጠየቅ በዚህም ደግሞ ታስሬ ያልጠየቃችሁኝ የሚለውን ጥያቄ ለመመለስ መርሃ ግብር ይዘናልና ሁላችሁም አነሰ በዛ ሳትሉ ያቅማችሁን እያደረጋችሁ እዚህ የበረከት ስራ ላይ ልትሳተፉ ያስፈልጋል ማለት ነው። እንዴት ነው የምሳተፈው? በምን አካውንት ነው የምሳተፈው? ከዚህ በፊት የሰራችሁትን የበረከት ስራስ እንዴት ነው ማየው እያላችሁ የምትጠይቁ ሰዎች ካላችሁ የዚህ ቪዲዮ የኮመንት የመጀመሪያ ቦታ ላይ ሊንክ አስቀምጠላችኋለሁ። ያንን ሊንክ ስትጫኑት ሙሉ ዝርዝር መረጃው በጽሁፍ ይመጣላችኋል። ጽሁፉን አንብባችሁ አካውንትም እዛ ላይ ታገኛላችሁ። በዚህ መልኩ እዚህ የበረከት ስራ ላይ መሳተፍ ትችላላችሁ ማለት ነው። እግዚአብሔር አምላካችን ሁላችንንም የበረከቱ ተካፋዮች ያድርገን። ምናልባት ደግሞ ይህንን የተማማርነውን አስተምሮ ለብዙ ሰዎች ተደራሽ እንዲሆን የሰማችሁ ሰዎች ላልሰሙት ወንድሞቻችሁ አስሙ፣ በቻላችሁት መጠን ማለት ነው። ያንን ማድረግ እንኳን ካልቻላችሁ ዩቲዩብ አልጎሪዝሙ ራሱ ላይክ በበዛ ቁጥር ሐሳብ አስተያየት በበዛ ቁጥር ለብዙ ሰዎች ተደራሽ ያደርጋልና እኛ ክብረ በዓሉን አውቀን እንደምናከብር ሁሉ ሌሎች እህቶች ወንድሞቻችንም ይህንን አስተምሮ ሰምተው ክብረ በዓሉን አውቀው እንዲያከብሩ ለማድረግ ይህንን አስተምሮ ሁላችሁም ላይክ ልታደርጉ ሐሳብ አስተያየት ልትሰጡ ያስፈልጋል ማለት ነው። ይህንን ስታደርጉ ቲክቶክ አልጎሪዝሙ ዩቲዩብ አልጎሪዝሙ ራሱ ለብዙ ሰዎች እንዲዳረስ ያደርጋልና ይህንን አስተምሮ የሰማችሁ ሁላችሁ ላይክ አድርጋችሁ ለሌሎች እንዲዳረስ ማድረግ ይኖርባቸዋል ማለት ነው። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።